ለሁሉም ጊዜ አለው። በራማ ግንባር ባድሜ ግንባር ኤርትራ ላይ ውጊያ መክፈት የኤርትራ ሰራዊት በጣም የሰለጠነ ጠንካራ አሁን ደግሞ እድሜ ለሶቪየት ዩኒየን የፈለገውን መሳሪያ እንደሰጠችው ነው የምሰማው። ይሄንን ታጥቆ እሱን መንካት ማለት ሱሳይድ ነው፣ ነገ መጥፋት ነው። سلام تعنا بلنا زخبركم تغادلتي مربات ريفويس يوتيوب channel كما تنحو دلومي بزعبا هل كنت تاغرنان ابزو باغرنا افريكا زرايو زلو عدش معوالتاتن زدسس حاتير مدب حزنا نباخم قريبنا لنا كموتروك سافتا مدبنا مسحنا ختنهن كتكاتولنان بخبري نعدم የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው ሲቪል ልብስ የለው ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። ስለዚህ በትክክል የሚያስብ ህሊና ያለው ኢትዮጵያዊ ትውልድ ይሄን ሁሉ ታሪክ ያሰዋች አብትት ማልማዓልቲ አብይ አህመድ ዛሃቡ መብርሂ ንጉዳይ ዕጡቃት ሓይልታት ኢትዮጵያ ንጉዳይ ቀይሕ ባሕሪ ንጉዳይ ምትእታው ሰራዊት ኤርትራ ኩናት ትግራይ ንምህናጽ ህዳሴ ግድብ ንገንዘብ ኢትዮጵያውያን ብዛዕባ ኣብ ኢትዮጵያ ዝተሓዘ ንብረት ኤርትራውያን ከምኡን ካልኦት ጉዳያት ብሰፊሑ ክትንተን ይተራዩ። እቲ ዋና መሰረት ናይቲ መግለፂ ግን ኣብ ሓሶት ዝተደረኣሰ ብምንባሩ ካብ ብዙሓት ወገናት ተቃውሞ ክገጥሙ ክኢሉ ይርከብ። ብዛዕባ ግድብ ህዳሴ ብናይ ባዕልና ገንዘቢና ሰሪሕናዮ ዝበሎ ናይ ቅድም ኢትዮጵያውያን ዘዋፅእዎ 10 ሚእታዊት ዝብል ቪድዮ ቀሪቡሉ ይርከብ። ኣብ ኣክሱምን ብሓፈሻ ድማ ኣብ ትግራይ ዝተፈጸመ ጨፍጫፍ ሰራዊት ኤርትራ ይፈጺሞ ፋብሪካታትን ህንጻታትን ዘፍረሰ ሰራዊት ኤርትራ እዩ ንሕና ነቲ ህዝቢ ነቲ ክልል ንከላኸለሉ ኢና ነርና ዝበሎ ዘረባ ምስ ተቐድም ኣቢሉ ኣብ ፓርላማ ቀሪቡ ንሰራዊት መንግስትን ህዝብን ኤርትራ ዘመስግነሉ ኣጋጣሚ ብምቅራኑ ብዙሓት ከም መወከሲ ብምጥቃም ክቃወሞ ገይሮም ይርከብ። ጀኖሳይድ ኣብ ልዕሊ ህዝቢ ትግራይ ዝፈጸመ ባዕሉ አብይ አህመድ ምዃኑ ቪድዮን ምስልን ብዙሕ ምስክር ኣሎ። እዚ ቀዳማይ ሚኒስትር እዚ ብናቱ ትእዛዝ መቐለ በሻሻ ረግናት ዝበለዩ ካብ ሻዕብያ ድሕንያ ኣብ መቐለ ሓንቲ ገዛ እኳ ፈረሰትን ክብል እውን ተሰሚዑ ኣሎ። ኣብዚ ቪድዮን ስእልን ምምልካት ዝከኣል ግን ካልእ እዩ። እዚ ገዛ ይኮነን ዝነድ ዘሎ ሰብ ኣይኮነን ኣብ ዝጠፊኡ ንፉዕ ሓሳብ ክትከውን ተኾንካ ንፉዕ ዘካሪ ክትከውን ኣለካ። አብይ አህመድ ግን ሓሶት እምበር ምዝካር ኣይከልን እዩ። ሰራዊት ኤርትራ ናብ ትግራይ ኣተወን ህዝብን መንግስትን ብጣዕሚና ነመስግን ስለ ዝገበሮ ነገር ሰራዊት ኤርትራ ኣብ ጎንና እንተዘይከውን ነይሩ እንታይ ክፍጠር ከም ዝኽእል ሕሰቡ ካብ ሕጂ እንድሓር ሽግር ኤርትራ ሽግርና እዩ ኣብ ሓንቲ ርእሲ ብዙሕ መላሓስ ኣብ ሓንቲ ወንበር ኣብ ሓንቲ መገባያ ክንዲዚ ዓይነት ምልውዋጥ ነገር ናይ ድሓን ኣይኮነን። ሕጂ ነብስኻ ክትድሕን ክትብል ንሻዕብያ ጥራይ ምውንጃል ኣይ ነገር ናይ ድሓንን ክብሉ ወሃብ ትርኢቶ ወቀሶም የስምዑ ኣለዉ። ብሓፈሻ አብይ አህመድ ኣብ ትግራይ ጀኖሳይድ ፈጸምናን ካልኦት ኣካላትን ፈጺሞሞ ኣብ ዝብለሉ ህሞት ብርክት ዝበለ ሰራዊት ፌደራል ሬሳ እንዳጎተተ ሰብ ብጎቦ እንዳጽደፈ እናቀተለ እናሳቀየ እናገፍዐ እናቃተለ ተታይዙ ዘሎ ቪድዮታት መሊሱ ኣብ ማሕበራዊ መራኸቢታት ቫይራል ብምውጻእ ንምስልታ ሃገርን መንግስትን የበላሹ ምህላው ኣይተሰቆረን። በመሰረቱ ንኮ እቲ ኩናት ኣብ መንጎ መንግስቲ ኢትዮጵያን ህወሓትን ነይሩ። ስለዚ ከመይ ጌርካ ንሕና ከምዚ ገበርናን ክትብል ትኽእል? ሰራዊት ኤርትራውን እኮ እንተኾነ ብፍቃድ እቲ መንግስቲ ኣትዩ ሓግዘና ተባሂሉ ሚሳይል ተተኪስዎ ተዓዲሙ ይመጽዩ። ስለዚ ኣብ ግዜ ሽግርካ ብስቕታ ተዓዚብካ ድሕሪ ሰምዕ ሰላም ምስ ጸላኢኻ ተዓሪቕካ ንሓጋዚኻ ምውቃዕ እንታይ ክበሃል ይካል ብዘይካ ወስልትና። እዚ ኾንቲ ግን አብይ አህመድ ኢትዮጵያውያን ባዕሎም ክዕዘብዎ ዘኽኣለ መደረ ብምሃቡ ብዙሓት ኣብቲ ዝቕፅል 5 ወርሒ ዝግበር ምርጫ ክመርጽዎ ዘሎ ተኽእሎ ባዕሉ ኣጽቢብዎ ይርከብ። ብተወሳኺ እውን ንገዱ አንዳርጋቸው አመልኪቱ ናብ ኤርትራ ልኢኸዮ ነይረ ዝበሎ ባዕሉ ገዱ አንዳርጋቸው ፍጹም ሓሶት ክብል መልሲ ይብሉ ከም ዘሎ ናቕፋ ፕረስ ሓቢሩ። ብሰፊሑት ሚኒስተር ነበር ኣብ አንከር ሚድያ ከም ዝቐርብን ነዚ ጉዳይ ከም ዘብርሆን እኳ ተገለጸ። ብኸምዚ አብይ አህመድ ተንኪፎ ዘሎ ጉዳይ ግን ናብ ኤርትራ ኣይከድኩም ብምባል ግብረ መልሲ ይብሉ ከም ዘሎ ሓቢሩ።
በኻል ወገን ንጉዳይ ቀይሕ ባሕሪ ዝምልከት አብይ አሕመድ አብዛው መግለጺ ኢትዮጵያ ኣብ ዓሰብ ኣብ ዝነበረትሉ ግዜ መጻረይ ነዳዲ ማዕርፎ ነፈርቲ ከምውን ባዕልቱ ወደብ ኣብ ኢዳይ ነይሩ ግጭት ምስ ተልዓለ ግን ገዲፍና ወፂና 2018 ሰላም ምስ ኮነ ኤርትራውያን አዲስ አበባ በሓፈሻ ድማ መላ ኢትዮጵያ ዝነበሮም ሃብቲ ንብረት ንምምላስ ሕጋዊ ባይታ ተፈቲሩሎም ንብረቶም መሊሶም እዮም ሰላም ስለ ዝኾነ ስለዚ በዚ መንጸር ተራዩ ንሕናውን ንብረትናን ሃብትናን ክምለሰልና ዘኽእል መገዲዩ ክፍጠር ዘለዎ ኢሎ ወሲኹን ካብ ኢትዮጵያ ናብ ጎረባብቲ ሃገራት ዝፈስስ ማይ እንተዓጊስናዮ እተን ሃገራት ኣብ ጸገም ክወድቃ ይኽእላን ኢትዮጵያ ብሓባር ናይ ምዕባይ ውጥን ስለ ዘለዋ ግን ንኹሉ ብኣና ዝሓልፍ ማይ ኣይገደብናዮን ስለዚ ኩለን ጎረባብቲ ሃገራት ድማ ዘለወን ናይ ማይ ሃብቲ ንኢትዮጵያ እንተካፈላ ጸገም ዘለዎ ኮይኑ ይስማዕንን ሶማሊያ ጅቡቲ ኤርትራ ጥራይ ከባቢ 5000 ኪሎሜትር ዝርጋሕ ገማግም ቀይሕ ባሕሪ ሒዘን ኣለዋ ድምር ቁጽሪ ህዝበን ድማ ካብ 25 ሚልዮን ኣይሕልፍን እዩ ንሕና ኢትዮጵያውያን ግን 130 ሚልዮን ካብ ማይ ሪሕቕና ተገሊልና ክነብር ፍትሓዊ ይኮነን ስለዚ ክሕሰበሉ ይግባ ይብል መሬት ብምልዋጥ ብክራይ ብሼር መንገዲ ኣየር ከምውን ህዳሴ ግድብን ቴሌኮሙኒኬሽንን ብዲፕሎማሲ ቀይሕ ባሕሪ ክንረክብ ንፍትን ኣለና ክሳብ መወዳእታ ሕጋዊ ብዝኾነ መስርሕ ክንክተል ኢና እንተዘይተዓዊቱ ግን ደቅና ክቕጽልዎም ኢሉ እቲ ሓሳብ ጠቕልል ክብል ኣብ ዝመደረ ዝቐረበ ኩሉ ሓሳባት ሓሶት መንበሩ ኢትዮጵያ ቼክ ዝተባሃለ መረብ ሓበሬታ ከረጋግጽ ኢሎ አብይ አሕመድ ብዘይካ ምትላልን ሓሶትን ኣብ ዝመድረኽ ሒዝዎ ዝቐረበ የለን ከመንውን ተጸግም ይኽብል እቲ መረብ ሓበሬታ ጽሒፍሎ ክቡራትና ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም ግፍ ነው A few moments later አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል ኢሚንት ናት ማለት ነው 10% እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችሁ በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥሎ መኖር አይችሉም ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ ለህልውናዬ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል ሰው ይወለዳል ሰው ያድጋል ሰው ያረጃል ሰው ይሞታል ይሄ ተፈጥሮ ነው ቀይ ባህርና ኢትዮጵያም እንደዚሁ ናቸው በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥሎ መኖር አይችሉም በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው በጣም ትርፍ ነው ካለነው አካባቢ በላይ ነው ጥቅሙ ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ የተወሰነ ሚሊዮን ጅቡቲ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው የጠየቅነው ደግሞ ገለን ቀምተን አይደለም የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል በቢዝነስ ህግ ማለት ነው
የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም ይቸገሩ ይመስለኛል። ለምሳሌ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ፈጥሮ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልሱልኝ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቁማት። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው፣ እንታገሳለን።
ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።